ስፖርት ለአንድ ሀገር ሁለንተናዊ ብልጽግና ያለው ፋይዳ ከጤናማ ንቁ ዜጋ ግንባታ አልፎ ለማህበራዊ ትስስር፣ ለሀገር ገጽታ ግንባታና ለኢኮኖሚ እድገት የሚጫወተው ሚና ከፍተኛ መሆኑ ይታወቃል። ይሁን እንጂ በሀገራችን ያለው የስፖርት አሰራር ከዘርፉ ውስብስብነትና ከዓለም አቀፍ እድገት አኳያ ወደ ኋላ የቀረ፣ የሕግ ማዕቀፎቹ የተበታተኑና ለብልሹ አሰራር የተጋለጡ በመሆናቸው ዘርፉ ሊያበረክት የሚገባውን ኢኮኖሚያዊና ማህበራዊ ጥቅም ሳይሰጥ ቆይቷል። በመሆኑም ስፖርትን በኢንዱስትሪ ደረጃ በማደራጀትና አሰራሩን በማዘመን ሀገራዊ ተጠቃሚነትን ለማረጋገጥ ይህ የፌዴራል ስፖርት ልማትና አስተዳደር ረቂቅ አዋጅ ተዘጋጅቶ ቀርቧል። የዚህ ረቂቅ አዋጅ ዋነኛ ግብ ለስፖርት አስተዳደር የተናበበ የአሰራር ስርዓት በመዘርጋት የዘርፉን ኢኮኖሚያዊና ማህበራዊ አበርክቶ ማሳደግ ሲሆን በተለይም የግል ባለሀብቱን ተሳትፎ በማበረታታት ለዜጎች ሰፊ የስራ ዕድል የሚፈጥር ስትራቴጂያዊ የምህዳር ማመቻቸት ነው። ከዚህም ባሻገር ደረጃቸውን የጠበቁ መሰረተ ልማቶችን በማስፋፋት የሀገራችንን ዓለም አቀፍ ተወዳዳሪነት የሚያጎለብትና በስፖርት ማህበራት ውስጥ ግልጽነትና ዲሞክራሲያዊ አሰራርን በማስፈን ንጹህና ውጤታማ ስፖርት በሀገራችን እንዲሰፍን የሚያስችል የሕግ ማዕቀፍ ይዘረጋል። ረቂቅ አዋጁ በ10 ክፍሎችና በ70 አንቀጾች የተዋቀረ ሲሆን በውስጡም የስፖርት ተቋማትን ስለማቋቋምና አስተዳደር፣ የፌዴራል ስፖርት ማህበራትን አደረጃጀት፣ የስፖርት ማሰልጠኛ ተቋማትና የማዘውተሪያ ስፍራዎችን አጠቃቀም፣ የአትሌቶችና የባለሙያዎችን የአስተዳደር ስርዓት፣ የስፖርት ኩነቶችና የሽልማት አሰጣጥን፣ የብሔራዊ ቡድን ዝግጅትን እንዲሁም የስፖርት ፋይናንስ አስተዳደርን የሚመለከቱ ዝርዝር ድንጋጌዎችን አካቷል። በመሆኑም በደንብ ቁጥር 6/2008 አንቀጽ 53(4) እና በሕግ አወጣጥ መመሪያ ቁጥር 11/2000 አንቀጽ 17(1)(ህ) መሰረት የተከበረው ምክር ቤት የበኩሉን ሀሳብ አክሎበት ረቂቅ አዋጁ ለዝርዝር እይታ ወደሚመለከተው ቋሚ ኮሚቴ ተመርቶ ሪፖርት እና የውሳኔ ሀሳብ እንዲቀርብበት በአክብሮት ጠይቃለሁ። አመሰግናለሁ። በተለይ በዓለም አቀፍ ደረጃ በትልቁ የምንታወቅበት አትሌቲክሳችን ከቅርብ ጊዜ ወዲህ በውጤት ማጣት ያሽቆለቆለበትን አሁን ከፍ እንዲያደርግ ይሄ አዋጅ ያግዛል ብዬ አስባለሁ። አንቀጽ 46(3) ላይ ብሔራዊ ቡድኑ የሚሳተፍ አትሌት ወይም የስፖርት ባለሙያ በውድድር ወቅትና በብሔራዊ ቡድኑ ቆይታዎች ከማናቸውም የሀገር ገጽታ ከሚጎዱ ተግባራት መቆጠብ አለበት ይላል። አትሌቲክሱና ባለሙያው ብቻ አይደለም፣ በስፖርት አካባቢ የሚሳተፉ ተዋናያን በሙሉ ስነ ምግባራቸው ወይም ሀገር የሚጎዱ ነገሮችን መቆጠብ መቻል አለባቸው። በቅርቡ ሁላችንም እንዳየነው በዓለም ሻምፒዮና አትሌቲክስ ሻምፒዮና ላይ በነበረው እሰጥ አገባ በአትሌቲክስ ፌዴሬሽን እና በኦሎምፒክ ኮሚቴው የነበረው እሰጥ አገባ ምን ያክል ኢትዮጵያውያን ስነ ልቦና እንደጎዳ የሀገራችን አትሌቲክስ እንደሚጎዳ እሙን ነው። አትሌቲክሱና አትሌቲክስ የሚሳተፉ ባለሙያዎች ወይም ተሳታፊዎች እና ኦሎምፒክ ኮሚቴው እና ፌዴሬሽኑ በምን አይነት ሁኔታ ይመራል የሚለውን በዚህ አዋጅ በግልጽ መቀመጥ መቻል አለበት። ያ ካልሆነ በዚህ ክርክር እስከ ፍርድ ቤት ድረስ መካሰስ በርካታ ሀገር የሚጎዱ ነገሮች ሲፈጠሩ ያየንበት ሁኔታ ስላለ በአዋጁ ላይ በግልጽ መቀመጥ መቻል አለበት። እዛው ላይ 26(3) ላይ አንቀጽ 26(3) ላይ የአትሌቲክሶች ምዝገባ ላይ የጀመረው ነገር አለ። እዚህም ላይ በየጊዜው አትሌቲክሶች ወደ ውጭ አትሌቲክስ የሚሳተፉ አካላት ወደ ውጭ ከሄዱ በኋላ ተገለናል ወይም እንዳንሳተፍ ተደርገናል በሚል ብዙ ቅሬታዎች ሲነሱ ይታያል። እዚህም ላይ በብቃትና በችሎታ አልተሳተፍንም ብለው ብዙ ሮሮዎች ያሰሙ ያለበት ሁኔታ እያየን ነው። እዚህም ላይ ምዝገባው ላይ ማን ነው በብቃት በችሎታ ሀገርን ለሚጠቅሙ ሀገራችንን ሰንደቅ ዓላማ ከፍ አድርገው ሊያውለበሉ የሚችሉ ባለሙያዎች ወይም ሯጮች እንዲሳተፉ በግልጽ መቀመጥ መቻል አለበት። ለምሳሌ የውሃ ዋና በቅርብ ምንም አይመለከታቸው ሰዎች ሄደው ምን ያክል እንደተጎዳ ሁላችንም የምናውቀው ነገር ነው። በሩጫም ላይ እንደዚህ አይነት ድርጊቶች የእግር ኳሳችንም ላይ የማይመለከታቸው ሰዎች ገብተው ጣልቃ ገብተው
ችግር ሲፈጥሩ እናያለን። የስፖርት ጋዜጠኞችም ጭምር። እነዚህ ሁሉ ገቨርን የሚያደርግ ስነስርዓት የሚያስይዝ አዋጅ መሆን መቻል አለበት የሚል አስተያየት አለኝ። አመሰግናለሁ። አንድ ሁለት ነጥቦች ላይ እንዲታዩ የምፈልጋቸውን ነገሮች አስተያየት ለመስጠት ነው። አንደኛው የስፖርት መሰረተ ልማቶችን ወይም የስፖርት ሜዳዎችን አጠቃቀም በተመለከተ ቅርብ ጊዜ አዲስ አበባን ጨምሮ በአንዳንድ የሀገራችን አካባቢዎች የስፖርት መሰረተ ልማት ለማልማት እየተደረገ ያለው ነገር ጥሩ ነው። ነገር ግን ደግሞ ብዙዎቹ እነዚህ ሜዳዎች ከተሰሩ በኋላ ክፍያ ይጠየቅባቸዋል እና በየትም ዓለም የመንግስት ኃላፊነት ነው የስፖርት ሜዳዎችን ገንብቶ ለዜጎች በነፃ እንዲጠቀሙባቸው የማቅረብ። ምክንያቱም ብዙዎቹ የሚጠቀሙባቸው በእነዚህ መሰረተ ልማቶች ላይ ወጣቶች፣ ህፃናት ናቸው። እነሱ ደግሞ መክፈል አይችሉም። ሌላውም ዜጋ ቢሆን መንግስት እነዚህን ተቋማት የመጠበቅ የመንከባከብና የመምራት ኃላፊነቱን ወስዶ ተገቢውን በጀት መድቦ በየአካባቢው የሚገነቡ ሜዳዎች ግን 24 ሰዓት ከንጽህናና ከጥበቃ ጋር ለማህበረሰቡ አቫይሌብል እንዲሆኑ፣ አክሰሰብል እንዲሆኑ፣ ተደራሽ እንዲሆኑ አዋጅ ውስጥ መካተቱ በደንብ እንዲረጋገጥ ለማሳሰብ ነው። ሁለተኛው አትሌቲክሱ ላይ ከቅርብ ዓመታት ወዲህ ውጤት እያጣንበት የመጣ ነው ትልቁ ነገር። እያንዳንዱ አትሌቶች በየራሳቸው አሰልጣኝ፣ አንዳንዶቹ በባላቸው በወንድማቸው የሚሰለጥኑበት ሁኔታ መኖሩ እና በየፊልዱ ብሔራዊ አሰልጣኞች ተመድቦ ስራው አለመሰራቱ በፊት ከነበረው በወርቃማ አትሌቶቻችን ዘመን የነበረውን ውጤት እንድናጣ አስችሎናል የሚል አስተያየት በሚዲያ ሲነገር ሰምቻለሁ ከባለሙያዎች። ስለዚህ በዚህ ረቂቅ አዋጅ ውስጥ ይህ ነገር ሲሪየስሊ በደንብ ታይቶበት አገርን ወክሎ የሚቀርብ አትሌት በማንኛውም ዘርፍ ካለ በግዴታ ፌዴሬሽኖች እና የስፖርት ሚኒስቴር በሚመድባቸው አትሌቶች ካልሰለጠነ አገርን ሊወክል አይገባም እና እነዚህ ጉዳዮች በደንብ መካተታቸው እንዲረጋገጥ ለማለት ነው። በጣም አመሰግናለሁ። አንቀጽ 26 የአትሌቶች ምዝገባ በሚለው ላይ ንዑስ አንቀጽ 3 በዚህ አንቀጽ መሰረት ያልተመዘገበ አትሌት በማንኛውም አገር አቀፍ እና አገሪቱን በመወከል በዓለም አቀፍ ደረጃ በሚካሄደው ስፖርታዊ ኩነቶች ላይ መሳተፍ አይችልም ይላል። ይሄ አሁን ለምሳሌ ፊፋ ከዜግነታቸው ውጭ የዜግነት አደረጋቸው አፍሪካ ሀገሮች የሆኑት ወይም ሌላ ሀገር የሆኑትን ለዛ ዜግነት ላላቸው ሀገር ብሔራዊ ቡድን ካልተጫወቱ ዜግነት አደረጋቸው አገር መሰለፍ ይፈቅዳል። ይህንን ይከለክላል። ምክንያቱም ካልተመዘገቡ ይላል እና ለትውልደ ኢትዮጵያውያን የተሰጠው መብቶችን ጋር ማለት ከሱ ጋር ተናቦ የሚሄድ ካልሆነ ይህን መብታችንን እናጣለን። ምክንያቱም በተለያዩ ሀገራት ያሉት በተለያዩ ስፖርት በተለይ በእግር ኳሱ የሚሳተፉ ዜጎቻችን ማለት ትውልደ ኢትዮጵያውያን ለኢትዮጵያ ቡድን መሰለፍ እንዳይችሉ የሚከለክል ነው እና ሊታይ ይገባል ማለት ነው። በዚህ አይነት እና የትውልደ ኢትዮጵያን መብትን በሚያስከብር 1994 አዋጅ ይመስለኛል ከሱ ጋር ተናቦ ሊሄድ ይገባል የሚል አለኝና አመሰግናለሁ። በዚህ አዋጅ ውስጥ ዲቴል መጣት አለበት ብዬ የማስበው ለምሳሌ የተቋማት አደራጀት፣ የሚኒስትሩ ስልጣንና ተግባር፣ የፌዴሬሽኖቹ ስልጣንና ተግባር ምን መሆን አለበት ክሊርሊ መቀመጥ አለበት። ወይራስ የይግባኝ ስርዓት ይግባኝ አሁን እስከ ፍርድ ቤት ሊሄድ የሚችልበት ስርዓት አለ ወይ? የፍርድ ቤቶች ስልጣን ምን መሆን አለበት ክሊርሊ መቀመጥ አለበት። አሁን አንዳንዴ በሚፈጠሩ ውዝግቦች ግማሾቹ ኬዞች ፍርድ ቤት ሲቀርቡ ፍርድ ቤት የማት ስልጣን የለም የሚሉም አሉ። ይሄ አዋጅ የህግ ማዕቀፍን ክፍተት የሚፈታ ስለሆነ በዚህ አግባብ እነዚህ ነገሮች ያካተተ መሆን አለበት። ይህ ረቂቅ አዋጅ ቁጥር 8/2018 ሆኖ ለጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ በሙሉ ድምፅ ተመርቷል።